ሰላም እንዴት ናችሁ የዘጠነኛ ክፍል ተማሪዎች? ዛሬ አዲስ ቪዲዮ ይዤ መጥቻለሁ። ስለ ፕሪፊክስ ዲስከስ የምናደርግ ይሆናል። ከዚህ በፊት በነበረ ቪዲዮ ስለ ሳይንቲፊክ ኖቴሽን፣ ስለ ሳይንቲፊክ ፊገር፣ እንዴት ቤዚክ ኦፕሬሽኖችን የሳይንቲፊክ ፊገር እና ሳይንቲፊክ ኖቴሽን እንዴት አድርገን ካልኩሌት ማድረግ እንደምንችል አይተን ነበረ። በዛሬው ደግሞ እንግዲህ ፕሪፊክስ ላይ ትኩረት አድርገን የምንማማር ይሆናል ማለት ነው። ታዲያ ሁላችሁም እንግዲህ ከዚህ በፊት የነበረውን ቪዲዮ እንድታዩ እየጋበዝኩኝ ወደ ዛሬው ትምህርት የምንሄድ ይሆናል ማለት ነው። መጀመሪያ ዋትስ ፕሪፊክስ ለሚለው ፕሪፊክስ ኢዝ a letter or a syllable which is written directly before a unit name with no space ይሆናል። ማለት በእንትን ዩኒት እነዚህ ምንድነው ፕሪፊክሶችን በመናስቀምጥ ጊዜ ስፔስ አያስፈልግም። ለምሳሌ አሁን እነዚህ ሃርድ ዲስኮችን፣ ፍላሽ ሚሞሪዎችን በመንገዛበት ጊዜ ምኑን እናያለን? የስቶሬጅ አቅሙን እናያለን። ስለዚህ ለምሳሌ አንድ ሰው 64 ጂቢ ሚሞሪ ገዛ ብለን ብንወስድ ምንድነው የሚሆነው? ቢ ማለት ዩኒት ናት። የምን ዩኒት ካላችሁኝ the unit of ኢንፎርሜሽን ይሆናል ማለት ነው። ጂ ደግሞ ፕሪፊክስ ነች። ፕሪፊክሷ ጂ ምን ሪፕሬዘንት ታደርግልናለች? 10 the power of 9 የሚለውን ይህንን ሪፕሬዘንት የምታደርግ ቁጥር ነች። ስለዚህ ፕሪፊክሱ ሁልጊዜ ከዩኒቱ ቀድሞ የሚመጣ ይሆንና በፕሪፊክሱና በዩኒት መካከል ግን ስፔስ ሳንተው የምናስቀምጠው ይሆናል ማለት ነው። ስለዚህ እነዚህ ፕሪፊክሶች በዋነኝነት ሜይንሊ ጥቅማቸው ምንድነው ካላችሁኝ in order to represent the ፓወር ኤክስፕሬሽንስ እነዚህ 10 the power of እያልን የምንገልጻቸውን ቁጥሮችን ያንን የምንገልጽበት ይሆናል ማለት ነው። እና መጀመሪያ ላይ ፕሪፊክሶችን ከአንድን ቁጥር በፕሪፊክስ ከመግለጻችን በፊት ግን በሳይንቲፊክ ኖቴሽን እንገልጻለን። ያንን ሳይንቲፊክ ኖቴሽን መሰረት አድርገን ደግሞ ወደ ፕሪፊክስ የምንቀይረው ይሆናል ማለት ነው። ስለዚህ በአጭሩ ፕሪፊክስ ማለት ይሄ ነው። ወደ ጥያቄዎች ስንሄድ የመጀመሪያው ጥያቄ እንግዲህ ምንድነው የሚለው ቼንጅ 0.05 ናኖ ሰከንድ እዚህ ጋር አሁን እንደምታዩት ምን አለን ማለት ነው? ናኖ ሰከንድ which is prefix ማለት ነው። ወዴት እንቀይረዋለን? ወደ ሰከንድ። ናኖ የሚለው ይጠፋና በሰከንድ ብቻ ኤክስፕረስ እንዲደረግ እንዲሆን እናደርገዋለን ማለት ነው። ስለዚህ ወደ ፕሪፊክስ እንቀይረው እንግዲህ ማነው ፕሪፊክስን ስናጠፋው ምን ይሆናል ማለት ነው? 0.05 አለን። ከዛ ይኸውላችሁ ናኖ ማለት ታይምስ 10 the power of -9ን ሪፕሬዘንት ያደርግልናል። ይሄ እንግዲህ ናኖ የሚለውን ፕሪፊክስ የሚተካልን ፓወር ኤክስፕሬሽን ወይም ኤክስፖኔንሻል ኤክስፕሬሽን ነው ማለት ነው። እሱ እናስገባለን። ከዛ ሰከንድ እናስቀምጣለን። ሶ ይሄ 0.05 ናኖ ሰከንድ የሚለው ወደ ሰከንድ ብቻ ስንገልጸው በዚህ መልኩ በዚህ መጠን ይገለጻል ማለት ነው። አሁን ታዲያ እዚህ ጋር አንዳንዴ ፈተናዎች ላይ ለምሳሌ ምርጫዎቹ የተለያዩ ሊሆኑ ይችላሉ። ስለዚህ የዛ ጊዜ ምንድን የምናደርገው ማለት ነው? ነጥቡን ወደ ግራ ወይም ወደ ቀኝ በማንቀሳቀስ ከላይ ያለውን ኤክስፕሬሽን 10 the power of -9 የሚለውን መቀየር እንችላለን። ለምሳሌ ዲሲማል ፖይንቱን ማስወገድ ወደ ቀኝ ብንወስደው ለምሳሌ ሁለት ጊዜ ባሻገረው 5 ይሆናል። ሁለት ጊዜ ስለተሻገረ ታይምስ 10 the power of ወደ ቀኝ የምናሻገር ከሆነ ኤክስፖነንቱ በማይነስቱ ይጨምራል ማለት ነው። መጀመሪያውኑ ደግሞ ታይምስ 10 the power of -9 አለን። ስለዚህ ምን የሚል መልስ እናገኛለን? 5 ታይምስ 10 the power of እናደርግና ሁለቱ የሚባዙት ቁጥሮች ማለት 10 the power of -2 እና 10 the power of -9 ቤዛቸው ተመሳሳይ ስለሆነ አንዱን ቤዝ 10ን እንወስድና ኤክስፖነንቶቹን አንድ ላይ እንደምራለን ማለት ነው። ስለዚህ -2 -9 ይሆናል። then we have 5 times 10 the power of -11 so ይሄ ሌላ ኦፕሽን ሰከንድ እንጨምራለን እዚህ ጋር ሌላ ኦፕሽን ይሆናል። ስለዚህ ነጥቡን ወደ ግራ ወይም ደግሞ ወደ ቀኝ በማሻገር ምን ማድረግ እንችላለን ማለት ነው? የነበረውን የቁጥሩን ሁኔታ መቀየር እንችላለን። ግን ናኖ የምትለውን ወደ እንዲሁ በፓወር ኤክስፕረስ እናደርገው 10 the power of -9 የሚለውን ሪፕሬዘንት ያደርግልናል ማለት ነው። ወደ ቀጣዩ ስንመጣ ሁለተኛው የተሰጠን ቁጥር ደግሞ ምንድነው የሚለው 0.02 ማይክሮ እናደርጋት። እዚህ ጋር ማይክሮ የሚለው የለም። ኦኬ ስለዚህ ማይክሮ ሜትር ለምሳሌ እናድርገው። ስለዚህ ሜትር ኤስአይ ዩኒት ነው። ቼንጅ የምናደርገው ወዴት ይሆናል ማለት ነው? 2 ሜትር ነው የምናደርገው ማለት ነው። ወደ ሜትር ይሄን ለመቀየር ምን እናደርጋለን? 0.002 ከዛ ማይክሮን ሪፕሬዘንት የሚያደርግልን ማን ነው? ታይምስ 10 the power of -6 ነው። ስለዚህ እሷን እናስገባለን በማይክሮ ቦታ ይሄንን ፓወር ኤክስፕሬሽኑን 10 the power of -6 የሚለውን እንተካለን እናስገባለን ማለት ነው። ከዛ በኋላ ሜትሩን እንዳለ ዩኒቱን እናስቀምጣለን። አሁንም ከፈለጋችሁ ቁጥሩን መቀየር ይቻላል። ከፈለጋችሁ ነጥቡን ወደ ግራ ወደ ቀኝ እንዳስፈላጊነቱ እንደተሰጣችሁ የጥያቄ ሁኔታ እንደዚህ መቀየር ይቻላል ማለት ነው። ለምሳሌ ልክ እንደቀደሙ ሁሉ ነጥቡን ወደ ቀኝ ሁለት ጊዜ የምናሻግረው ቢሆን እና በሆል ነምበር መግለጽ ብንፈልግ 3 ይሄዳል ማለት ነው። 1 2 3 ታይምስ። ስለዚህ 2 times 10 the power of ምን ይሆናል ማለት ነው?
መጀመሪያውኑ አሁን -3 ጊዜ ወደ ግራ ወደ ቀኝ ስላሻገርን -3 መጀመሪያውኑ ደግሞ ኤክስፖነንት -6 ስለነበረ ሁለቱን እንደዚህ እናደማምራቸዋለን ማለት ነው። ስለዚህ ምን ይሰጠናል 2 times 10 the power of -9 ይሆናል። ከዛ ምን ሜትር ይሆናል ዩኒቱ ሜትር ስለሆነ ማለት ነው። በዚህ መልኩ ኤክስፕረስ እናደርጋለን ማለት ነው። እንግዲህ ባጭሩ እንደነዚህ አይነት ቁጥሮችን ኤክስቼንጅ ለማድረግ ያንን ፕሪፊክሱን በቀጥታ መጠቀም ይሆናል ማለት ነው። ሲ ላይ ደግሞ ምንድነው የሚለው 5.2 ሜጋ ቮልት ነው የሚለው። ስለዚህ ይሄንን ደግሞ ወዴት እንቀይራለን? we are going to change to volt ብቻ ወደ ቮልት ማለት it is the SI unit of voltage or potential difference ይሆናል። ስለዚህ ወደ potential difference ወደ ቮልት እንቀይረዋለን ማለት ነው። ልክ እንደ ቅድሙ ሁሉ ምንድነው ይሄንን ለመቀየር የምናደርገው ማለት ነው 5.2 just given numberአችን እንወስዳለን times 10 the power of look በሜጋ ቦታ ሜጋ ፕሪፊክስ ስለሆነ ይሄ ፕሪፊክስ ደግሞ 10 the power of 6ን ሪፕሬዘንት የሚያደርግ ስለሆነ በሜጋ ቦታ ላይ ማንን እናስገባለን 10 the power of 6 የሚለውን አስገባለሁ ማለት ነው። ከዛ በኋላ ማንን እንጽፋለን ቮልትን እናስቀምጣለን። በዚህ መልኩ ወደ ምን ቀየር ነው ማለት ነው ወደ ቮልት ቀየር ነው። መጀመሪያ የተሰጠን ግን በፕሪፊክስ የተገለጸ ስለነበረ እንዲሁ በቮልት ብቻ ገለጽ ነው ማለት ነው። እነዚህን ፕሪፊክሶችን ካስታወስ ወይም ፕሪፊክሶችን በቀጥታ ያንን አስተዋውሰን ነገሮችን ኮንቨርት ማድረግ በዚህ መልኩ እንችላለን ማለት ነው። ፕሪፊክሶቹን ምናልባት ረስታችኋቸው ከሆነ ግን ለማስታወስ እንዲመቻችሁ ልጻፍላችሁ። መጽሐፋችሁ ላይ የተቀመጠው እንግዲህ በ9ኛ ክፍል መጽሐፉ ላይ የተቀመጠው ከ10 the power of 12 ይጀምራል። 10 the power of 12 በማን ሪፕሬዘንት ይደረጋል? ቴራን ሪፕሬዘንት ያደርጋል። ሲምቦሏ ቲ ትሆናለች ማለት ነው። ሁለተኛው ደግሞ 10 the power of 9 ነው። ከዛ እሱ ደግሞ በማን ሪፕሬዘንት ይደረጋል? በጊጋ which is G ካፒታል G እንጠቀማለን። 10 the power of 6 ደግሞ ሲሆን ምን ይሆናል ማለት ነው? ሜጋ ካፒታል ኤምን ትጠቀማላችሁ። ከዛ 10 the power of 3 ከሆነ ደግሞ ኪሎን ሪፕሬዘንት ያደርግልናል። 10 the power of 2 ከሆነ ደግሞ በሄክቶ ሪፕሬዘንት ይደረጋል። ኤች ነች ሲምቦሏ። ከዛ 10 the power of 1 ከሆነ ደግሞ ዴካ ይሆናል። ዲኤን እንጠቀማለን። እንግዲህ እስከዚህ ድረስ ያሉ ፖዚቲቭ ኤክስፖነንቶች ሲሆኑ እነዚህ ናቸው። ግን ብዙ ጊዜ አይታችሁ ከሆነ ከዴካ ሄክቶ ውጪ ሌሎቹ the product of 3 ናቸው። ስለዚህ ሁል ጊዜ ኢንጂነሪንግ እና ሳይንስ ላይ እነዚህ ፕሪፊክሶቹ የሚገለጹት in the product of 3 ፓወሩን ወይም ደግሞ ከላይ ያለውን ኤክስፖነንቱን in the product of 3 ነው የሚገለጸው። 3 እዚች ጋር ደግሞ 6 9 12 እያለ ነው የሚሄደው ማለት ነው። ቁጥራችን እንኳን የተሰጠን ቁጥር ሳይንቲፊክ ኖቴሽን ላይ ስንገልጸው በእነዚህ ቁጥሮች ባናገኝ ወደዚህ እንዲቀየሩ ማድረግ ይኖርብናል ማለት ነው። ወደታች በኩል ደግሞ ስንሄድ ምን እናገኛለን? 10 the power of -1 አለ። ይሄ በምን ሪፕሬዘንት ይደረጋል? በዴሲ ይደረጋል። 10 the power of -2 ሲሆን ደግሞ ሴንቲ ማለት ነው። 10 the power of -3 ሲሆን ደግሞ ሚሊ ማለት ነው። ስሞል ኤም ከዚህኛው ከሜጋ ጋራ እንዳይምታታባችሁ ይሄኛው ስሞል ኤም ነው፣ የቅድሙ ካፒታል ኤም ነው የምንጠቀመው። 10 the power of 6 ሲሆን ደግሞ ማይክሮ ነው። ማይክሮ ደግሞ ሪፕሬዘንት የሚደረገው በግሪክ ሌተር ሚው በምትባለው ይሆናል። 10 the power of 9 ደግሞ -9 ሪፕሬዘንት የሚደረገው በስሞል ኤን በናኖ ይሆናል። 10 the power of -12 ደግሞ ፒኮ ማለት ነው፣ ወይም ስሞል ፒ ተጠቅመን ሪፕሬዘንት እናደርጋለን። እነዚህም ፕሪፊክሶች እየተጠቀምን እንገልጻው ማለት ነው። ወደ ቀጣዩ ኤግዛምፕል ስንሄድ ደግሞ ወርክድ ኤግዛምፕል ሲላል write the following measurements in scientific notation ሳይንቲፊክ ኖቴሽን የምንገልጸው ማለት ነው። የመጀመሪያውን ታዲያ በሳይንቲፊክ ኖቴሽን ሲገለጽ ምን መሆን አለበት? ኢን 3 ሲግኒፊካንት ፊገር መገለጽ መቻል አለበት ማለት ነው። ሁለተኛው ጥያቄ ደግሞ ዩዚንግ አፕሮፕሪየት ፕሪፊክስ በፕሪፊክስ እንገልጸዋለን። በሳይንቲፊክ ኖቴሽን ከጻፍን በኋላ በፕሪፊክስም የሚገለጽ ይሆናል ማለት ነው። በሁለቱም ነው የተጠየቀው። ስለዚህ የተሰጠን የመጀመሪያው ቁጥር ምንድነው የሚለው መጀመሪያ ላይ በምንድነው መግለጽ ያለብን? በሳይንቲፊክ ኖቴሽን መግለጽ አለብን። እንደዚህ አይነት ቁጥሮች ሆል ነምበር የሆኑ የሚሰጡን ከሆነ ዴሲማል ፖይንቱ መጨረሻ ላይ እንዳለ እናስባለን። ከዛ በኋላ ነጥቡን ስንት ጊዜ አንድ ሲግኒፊካንት ፊገር እስኪቀር ድረስ ሙቭ እናደርገዋለን ማለት ነው። ከዛ በኋላ የሚሰጠንን እናያለን። ላይክ እንግዲህ አሁን ነጥቡ እዚህ ጋር ነው ያለው። መጨረሻ ላይ 1 2 3 4 5 6 ጊዜ እናንቀሳቅሰዋለን ማለት ነው። ከዛ 6 ጊዜ ስናንቀሳቅሰው አንድ ፊት ለፊት 6 ትቀራለች ማለት ነው። ከዛ 3 7 1 ከዛ ታይምስ 10 the power of ስንት እናደርጋለን? 6 ምክንያት ካለን ምክንያቱም ይሄ ዴሲማል ፖይንቱ ከዚህ ከቀኝ ወደ ግራ የተንቀሳቀሰው 6 ጊዜ ስለሆነ ነጥቡ ደግሞ የተንቀሳቀሰው ከቀኝ ወደ ግራ በመሆኑ ምክንያት ኤክስፖነንቱ ፖዚቲቭ ይሆናል። ከዛ ዩኒቱን ሜትር እናስቀምጣለን ማለት ነው።
ግን መልሳችን መቀመጥ ያለበት በሶስት ሲግኒፊካንት ፊገር ስለሆነ እዚህ ጋር ደግሞ ያለን የሲግኒፊካንት ፊገር ብዛት ስንት ነው? 4 ነው። አንድ አለን እዚህ ጋር 2 3 4 ሲግኒፊካንት ፊገሮች አሉ። ሶ መልሳችን መቀመጥ የሚችለው በስንት ሲግኒፊካንት ፊገር ነው? በሶስት ሲግኒፊካንት ፊገር። ስለዚህ እነዚህን ብቻ እናካትታለን ማለት ነው። አንድን እናካትታለን፣ አንድን እንተዋታለን። ስለዚህ መልሳችን ምን ይሆናል ማለት ነው? 6.37 ይሆናል። ለምን? 3 ሲግኒፊካንት ፊገር። ከዛ ይችን የምንጥላትን አንድን ስናያት አንድ ከ5 በታች በመሆኗ ምክንያት ስለዚህ 7 ላይ የምታመጣው ለውጥ የለም ማለት ነው። ከዛ ኤክስፖኔንሻሉን እንገልጻለን 10 to the power of 6 ምን ሜትር አድርገን በዚህ መልኩ ኤክስፕረስ ይደረጋል ማለት ነው። ከዛ ይሄ እንግዲህ ሳይንቲፊክ ኖቴሽኑን ስንገልጽ ነው። ይሄ ለሳይንቲፊክ ኖቴሽናችን ነው። ወደ ፕሪፊክሳችን ስንመጣ ደግሞ ፕሪፊክስን ስንገልጽ ምን መሆን አለበት? ኢን ዘ ቤዝ ማለት 10 to the power of የሚለውን በፕሪፊክሶች መተካት ይኖርብናል። ስለዚህ እሱን ለመተካት 10 to the power of 6ን ሪፕሬዘንት የሚያደርግልን ቅድም ዲስከስ እናደርግ እንደነበረው ማን ነው? ሜጋ የሚለው ይሄ 10 to the power of 6 ሜጋ ነው። ሶ እዚች ጋር በ10 to the power of 6 ቦታ በዚች ቦታ ማንን እንተካለን ማለት ነው? ሜጋን እንተካለን ማለት ነው። ስለዚህ መልሳችን ምን ይመጣል ማለት ነው? ፕሪፊክሳችን ላይ 6.37 ታይምስ የሚለውን ታይምስ 10 to the power of 6 የሚለውን በማን ተካዋለሁ? በኤም በካፒታል ኤም ተካዋለሁ። ሜትር ይኖረናል። ስለዚህ ፕሪፊክስ ሲሆን ይሄ ይሆናል ማለት ነው። ወደ ሁለተኛው ኤግዛምፕል ሌላ ኤግዛምፕል ስናይ ደግሞ ምን ይላል? 0.000075 ሜትር ይላል። ስለዚህ ይህንንም መጀመሪያ ላይ ወደ በምን እንጽፈዋለን ማለት ነው? በሳይንቲፊክ ኖቴሽን እንጽፈዋለን። ስለዚህ በሳይንቲፊክ ኖቴሽን በምንጽፍበት ጊዜ ነጥቡን እዚች ጋር ያለችውን ዴሲማል ፕሌሱን አንድ ሲግኒፊካንት ፊገር እስካገኝ ድረስ እቆጥራለሁ ማለት ነው። ስለዚህ 3 4 5 6 እዚህ ጋር ቆማለሁ ማለት ነው። ስለዚህ ምን እናገኛለን ማለት ነው? 7.5 ታይምስ 10 to the power of ምን 6 ማይነስ 6 ይሆናል። ምክንያቱም ዴሲማል ፕሌሳችን ወይም ፖይንታችን ዴሲማል ፖይንታችን ከግራ ወደ ቀኝ ነው አሁን ደግሞ ሙቭ ያደረገው። የዛን ጊዜ ኤክስፖነንታችን ኔጌቲቭ ነው የሚሆነው። በዛ ምክንያት ኔጌቲቭ እናደርጋለን። ዩኒቱ ሜትር ነው። በዚህ መልኩ አስቀምጣለሁ። ሳይንቲፊክ ኖቴሽናችን ይሄ ነው። ግን ምን ተብለናል እዚህ ጋር ጥያቄው መጀመሪያ ላይ ጀስት ኤክስፕሬስ the number the scientific notation in 3 significant figure ነው የሚለው። ስለዚህ በ3 significant figure ለመግለጽ ምን ይጎለዋል? ይሄ 2 significant figure ብቻ ስለሆነ 3 እንዲሆንልን ከነጥቡ በኋላ ከ5 በኋላ ምን እንጨምራለን ማለት ነው? ዜሮን መጨመር ይችላል። ስለዚህ 7.5 0 ይሄ 6 እንዳይመስል 5 0 ምን ይችኛ -6 ታይምስ 10 to the power of -6 ሜትር አድርገን በዚህ መልኩ እናስቀምጣለን ማለት ነው። ይሄ ምኑ ነው? ሳይንቲፊክ ፊገሩ ይሆናል ማለት ነው። ሳይንቲፊክ ኖቴሽን ነው። ወደ ምን እንሄዳለን? ቀጥሎ ደግሞ ምኑን እንሰራለን? ፕሪፊክሱን እንፈልጋለን። ስለዚህ ፕሪፊክሱን ለማግኘት ደግሞ ምንድነው የሚሆነው ማለት ነው? 10 to the power of -6 ማለት በማን ሪፕሬዘንት ይደረግልናል? በማይክሮ ሪፕሬዘንት ይደረጋል። ስለዚህ 7.50 ካረግን በኋላ ታይምስ 10 to the power of -6 የሚለውን ትተውና ማንን ትከቱበታላችሁ? ማይክሮ የማይክሮን ሲምቦል እናስገባለን። ከዛ ዩኒቱ ሜትር ይመጣል ማለት ነው። ምክንያቱም ፕሪፊክስ ሁልጊዜ ከኤስአይ ዩኒቱ በፊት ቀድሞ የሚመጣ ስለሆነ ስለዚህ ከፊት ለፊቱ በዚህ መልኩ ማስቀመጥ እንችላለን ማለት ነው። ሶስተኛው ኤግዛምፕላችን ላይ ስንሄድ ሳይንቲፊክ ኖቴሽኑን ለማግኘት just this decimal point should be moved to the right until we have one significant figure in front of the decimal point ይሆናል። So because of that we are going to move this points to the right ማለት ነው። ስለዚህ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 እዚህ ጋር እናቆማለን። ስለዚህ ስናቆመው ምን እናገኛለን ማለት ነው? አሁን 3.0 ይሆናል። ለምን? ነጥቧ እዚህ ጋር ነው የምትገባው። ስንት ጊዜ ከተንቀሳቀስኩ በኋላ? 21 ጊዜ። ስለዚህ 3.0 ካረኩ በኋላ ታይምስ 10 to the power of ምን አደርጋለሁ? -21 ኔጌቲቭ ለምን መጣ? ምክንያቱም ነጥቡ ከግራ ወደ ቀኝ ስለሄደ። 21 ለምን ጻፍን? ምክንያቱም ነጥቧን ያንቀሳቀስነው ለ21 ጊዜ ስለሆነ በዚህ ምክንያት እንደዛ እናደርጋለን። ከዛ ዩኒቱን ሰከንድ የሚለውን እናስቀምጣለን ማለት ነው። ግን መልሳችን አሁንም በ3 ሲግኒፊካንት ፊገር ግለጹ ስለተባለ እሱንም መርሳት ስለሌለብን ምን ማድረግ አለብን ማለት ነው? ይሄ 2 ሲግኒፊካንት ፊገር ስላለው 3 ፊገር እንዲኖረው እናደርጋለን። 3.000 መጨመር እንችላለን ማለት ነው። ለምን? በማግኒቱድ ላይ ይሄ 0 የሚያመጣው ነገር የለም፣ ግን ሞር ፕሪሳይስ መሆኑን ወይም ፕሪሲዥን ላይ ግን ለውጥ ሊያመጣል ማለት ነው።
አሁን ግን በሶስት ሲግኒፊካንት ፊገር ለመግለጽ የግድ ዜሮን በዚህ መልኩ እንጨምራለን ማለት ነው። ከዛ ታይምስ 10 ዘ ፓወር ኦፍ -21 እናስቀምጥና ዩኒቱን ሰከንድ የሚለውን እዚህ ጋር እጨምራለሁ ማለት ነው። ሳይንቲፊክ ኖቴሽን ፎርሙ ይሄ ይመስላል። ከዛ ቀጥሎ ሁለተኛ ደግሞ በፕሪፊክስ እንገልጸዋለን። በፕሪፊክስ እንገልጸው ደግሞ እዚሁ ከዚሁ ላይ ነው መሰረት አድርገን የምንሄደው። ምን እናደርጋለን? 3.00 አለን ታይምስ 10 ዘ ፓወር ኦፍ ታረጉና ሉክ አሁን እኛ እናንተ እዚህ በ9ኛ ክፍል ትምህርት መሰረት ፕሪፊክሳችሁ ያለው ከስንት እስከ ስንት ነው? በላይ በኩል ወይም በፖዚቲቭ በኩል 10 ዘ ፓወር ኦፍ 12 አለን እስከ ቴራ ድረስ። በታች ደግሞ ቱ ዘ ሚኒመም ማን አለን? 10 ዘ ፓወር ኦፍ 12 እዚህ ጋር አለን። 10 ዘ ፓወር ኦፍ 12 ማለት ፒኮ ማለት ነው። ስለዚህ ከዚህ በላይ ፕሪፊክስ ስላልተማራችሁ በእነዚህ ባሉን ፕሪፊክሶች ብቻ የምንገልጸው ይሆናል ማለት ነው። ስለዚህ እሱን ለመግለጽ ምን እናደርጋለን? እዚህ ጋር 21ን እንከፍለዋለን ማለት 10 ዘ ፓወር ኦፍ -12 እናደርግና 21ን እንዲሰጠን ማን ይቀረናል? አሁን ምን እንጨምርበታለን? -9 ሁለቱም ብትደምሯችሁ 21 ይሰጧችኋል። ስለዚህ በማባዛት ወይም ደግሞ ኤክስፖነንቱ እንደዚህ አድርገን በመደመር የሚገለጽ ከሆነ ምን ማድረግ ይቻላል? 3.00 ታይምስ 10 ዘ ፓወር ኦፍ -12 ታይምስ 10 ዘ ፓወር ኦፍ -9 ማድረግ እንችላለን። ችኛዋ -12 ነች፣ እዚህ ጋር -12 ይሆናል ማለት ነው። ከዛ እንደዚህ ካደረግን በኋላ ዩኒቱ ሰከንድ ስለሆነ ሰከንድን መጨመር እንችላለን። ከዛ ምን እናገኛለን? 3.00 ከዛስ 10 ዘ ፓወር ኦፍ -12 ማለት ምን ማለት ነው? ፒኮ ማለት ነው በፕሪፊክስ ሲገለጽ። 10 ዘ ፓወር ኦፍ -9 ማለት ምን ማለት ነው? which is ናኖ ማለት ነው። ከዛ ዩኒቱ ሰከንድ ይመጣል ማለት ነው። በዚህ መልኩ በፕሪፊክስ እንገልጻለን። ሁለት ወይም ከዛ በላይ የሆኑ ፕሪፊክሶችን መግለጽ እንችላለን። ታዲያ ግን ይሄንን በሁለት እና በሶስት ፕሪፊክሶች የምንገልጽ ከሆነ ምን መሆን አለበት ማለት ነው? ቁጥራችን እስከሚችለው ድረስ በላይኛው ከፍ ባለው ነው የምንወስደው እንጂ አሁን ይሄን 12ም ከፈለግን በስድስት መክፈል እንችል ነበረ። ያ ግን ማለት በጣም ወይም ምንድነው የሚሆነው ማለት ነው? ፕሪፊክሳችን በጣም ያበዛብናል። ስለዚህ እስከምንችለው ድረስ በትልቁ ፕሪፊክሶች ነው እየገለጽን የምንመጣው ማለት ነው። ሁለት ፕሪፊክሶችን አት ሴም ታይም ግን እንደዚህ መጠቀማችን ችግር የለውም፣ እንችላለን ማለት ነው። ወደ አራተኛው ኤግዛምፕል ስንሄድ ደግሞ እንግዲህ የአራተኛው ምን ይላል? ስንት ዲጂቶች አሉች? በሶስት ብንቆጥረው 1 2 3 4 5 6 7 8 አይደለም 1 2 3 4 5 6 7 ዜሮዎች 7 ጊዜ 3 ዜሮዎች አሉን which is 21 ማለት ነው። ስለዚህ እስከዚህ ድረስ 21 ዜሮዎች አሉን። ከዚህ በኋላ ደግሞ እንግዲህ 21 ነበረን 22 23 24 25 እዚህ ጋር እናቆማለን ማለት ነው። ስለዚህ መልሳችን ምን ይሆናል በሳይንቲፊክ ኖቴሽን ስንጽፈው ማለት ነው? 5.98 እናደርግና ታይምስ 10 ዘ ፓወር ኦፍ ፖዚቲቭ 25 ለምን ነጥቡ መጨረሻ ላይ እዚህ ጋር እንዳለ እናስባለን። ከዛ ከቀኝ ወደ ግራ ነው የሚመጣው። ከቀኝ ወደ ግራ መሄድ ከሆነ ኤክስፖነንቱ ፖዚቲቭ ይሆናል። ስለዚህ ፖዚቲቭ 25 ብለን እናስቀምጣለን ማለት ነው። 25 ኦኬ። ከዛ እንደዚህ ካስቀመጥን በኋላ አሁን ምንድነው የምናደርገው መሰላችሁ? ኦሬዲ በሶስት ፊገር ነው ያለው። ጨረስ። ሳይንቲፊክ ኖቴሽኑ ይሄ ነው። ሌላ ምንም እንትን የለው፣ ምን ጨምረው ነገር የለም። አሁን ወዴት ነው የምንሄደው ማለት ነው? ወደ ፕሪፊክስ፣ በፕሪፊክስ መግለጽ ይሆናል። በፕሪፊክስ በምንገልጽበት ጊዜ ደግሞ ምንድነው የምናገኘው? ኦሬዲ እዚህ ጋር 10 ዘ ፓወር ኦፍ 25 አለን። 25ን 10 ዘ ፓወር ኦፍ 25ን የሚገልጽ ፕሪፊክስ የለንም። ስለዚህ 10 ዘ ፓወር ኦፍ 25ን የሚገልጽ ፕሪፊክስ ከሌለን ምንድነው እዚህ ጋር ማድረግ የምንችለው ማለት ነው? በመናቃቸው 10 ዘ ፓወር ኦፍ 12 አለን ማክሲመም 10 ዘ ፓወር ኦፍ 9 እነዚህን በመጠቀም ይሄን ኤክስፕረስ ማድረግ እንሞክራለን ማለት ነው። ስለዚህ እንደዛ ለማድረግ 5.98 ከጻፍን በኋላ ታይምስ 10 ዘ ፓወር ኦፍ 12 አደርገዋለሁ። ይሄን ከፍለዋለሁ ማለት ነው። ሲደመር 13 ነው የሚሆነው። ወይም ደግሞ አሁንም 13 ፕሪፊክስ መሆን በፕሪፊክስኛ ስለሌለን ስለማናቀው ለጊዜው ምን እናደርጋለን ማለት ነው? ድጋሚ 12 ፕላስ 1 ማድረግ ይችላል ማለት ነው። ስለዚህ ይሄን ስተነት ነው ምን ይሰጠኛል? 5.98 ታይምስ 10 ዘ ፓወር ኦፍ 12 አይደል? ከዛ ታይምስ አሁንም ድጋሚ 10 ዘ ፓወር ኦፍ ሌላኛው 12 ታይምስ 10 ዘ ፓወር ኦፍ 1 ይሆናል። 10 ዘ ፓወር ኦፍ 1 ማለት 10 ማለት ነው። ስለዚህ እቺ 10 ትመጣና ይሄኛውን 5.98 የሚለውን እናባዛባታለን። ስለዚህ ስናባዛባት ምን የሚል ይሰጠናል? ምን የሚል እናገኛለን? 5.98 ሲባዛ በ10 ከዛስ 10 ዘ ፓወር ኦፍ 12 የሚለው ቴራ ማለት ነው። 10 ዘ ፓወር ኦፍ 12 ማለት ቴራ ማለት ነው። ስለዚህ ቴራ ምን
ከዛ ዩኒቱ ኪሎግራም ከሆነ ኪሎግራም እናስቀምጣለን። እዚህ ጋርም ኪሎግራም መኖር አለበት ማለት ነው። ከዛ ይሄን ካደረግን በኋላ አሁን 10ን 5.98ን በ10 ስታባዙት ስንት ይሰጣቸዋል? 59.8 ከዛስ ቴራ ኪሎግራም ይሆናል ማለት ነው። በዚህ መልኩ እናስቀምጣለን። ባጭሩ ፕሪፊክሶችን እየተጠቀምን እንደዚህ መግለጽ ይቻላል ማለት ነው። ደብል የሆኑ ወይም ትሪፕል የሆኑ ፕሪፊክሶችን መጠቀም እንችላለን። ታዲያ ስትጠቀሙ ግን ምንድነው መሆን ያለበት ማለት ነው? መሸንሸን አይደለም። ለምሳሌ እንደዚህ መሸንሸን ስላችሁ ምን መሰላችሁ? ለምሳሌ 2.8 ለምሳሌ እንበል 2.8 ታይምስ 10 ፓወር ኦፍ 17 እናድርገው። ይሄን አይነት ሜትር እናርግና እንግለጸው። አሁን ይሄንን ኦሬዲ ሳይንቲፊክ ኖቴሽናችን ነው ማለት ነው። በሳይንቲፊክ ኖቴሽን ፎርም የተቀመጠ ነው። ወደ ፕሪፊክስ በምትቀይሩበት ጊዜ ምንድነው የምታደርጉት እዚህ ጋር ማለት ነው? 2.8 ታይምስ 10 ዘ ፓወር ኦፍ 12 ይሆናል። የቀረው ስንት ነው? ሲደመር 5 ነው የምታደርጉት እንጂ አሁን ይሄንንም ራሱ በሚታወቅ እንቀይረው ካል 2 ሲደመር 3 ከዛ ሜትር ብታደርጉት ይሄ ስህተት ይሆናል። ስህተትነቱ ምንድነው መሰላችሁ? ፕሪፊክስ ማድረጋቸው አይደለም። ምክንያቱም ከዚህ የተሻለ የሚቀርብ ቁጥር ለ5 የቀረበ ፕሪፊክስ ያለውን ኤክስፖነንት እንፈልጋለን እንጂ ራሱ ያንን የተረፈንን መሸንሸን አይጠበቅብንም ማለት ነው። ስለዚህ ከዚህ ይልቅ ማን የተሻለ ነው ማለት ነው? በአንድ ላይ 5 እናደርገዋለን ማለት ነው። ፕላስ 5 እናደርገዋለን። ከዛ እዚኳልስቱ እናደርግና 2.8 ታይምስ 10 ዘ ፓወር ኦፍ 12 ታይምስ 10 ዘ ፓወር ኦፍ 5 ካረጋችሁ በኋላ 5 የሚባል ፕሪፊክስ ስለሌለን እሱን ወደ ምን እንቀይረዋለን ማለት ነው? ለ10 ዘ ፓወር ኦፍ 5 የቀረበ ፕሪፊክስ ማን አለን? 10 ዘ ፓወር ኦፍ 6 አለን። ወደዚህ እንቀይረዋለን። እንዴት ነው የምንቀይረው ካለን ሉክ ይሄን ዴሲማል ፕሌሱን ወደ ግራ አንዴ ስንወስደው እዚህ በነበረን ኤክስፖነንት ላይ አንድ መጨመር እንችላለን። የዚህ ጊዜ ምን ይሆናል? 0.28 ይሆናል። ከዛስ ይሄ 10 ዘ ፓወር ኦፍ 12 ማለት ምን ማለት ነው? ቴራ ማለት ነው። ከዛስ 10 ዘ ፓወር ኦፍ አሁን ነጥቧን አንዴ ወደ ግራ አሻግሬ 0.28 ስላደረኩ 10 ዘ ፓወር ኦፍ የነበረው 10 ዘ 5 የነበረው 10 ዘ ፓወር ኦፍ 6 ሆኗል። 10 ዘ ፓወር ኦፍ 6 ማለት ደግሞ ሜጋ ማለት ነው። ከዛስ ምን እንጨምራለን? ዩኒቱን ሜትርን እናስቀምጣለን ማለት ነው። ምናልባት በአሬንጅመንት ደረጃ 0.28 ቴራ ሜጋ ከምንለው ሜጋ ቴራ ብንለው የተሻለ ነው። ያው በኦርደር በሳይዛቸው ለማስቀመጥ ያህል ነው፣ ሌላ ችግር የለውም። ስለዚህ በዚህ መልኩ እንደዚህ ማስቀመጥ እንችላለን። በአጭሩ እንግዲህ ፕሪፊክሶችን በተመለከተ እንደዚህ እያደረግን መጠቀም እንችላለን ማለት ነው። ለዛሬው እንግዲህ ያዘጋጀሁት ቪዲዮ ይሄን ይመስላል። ምናልባት ግልጽ ያልሆነ ጥያቄ ካላችሁ ጥያቄያችሁን ኮሜንት ቦክስ ላይ ማስቀመጥ ትችላላችሁ። እንዲሰራላችሁ የምትፈልጉት ርዕስ ግልጽ ያልሆነም ካለ እንደዚሁ ማቅረብ ኮሜንት ቦክስ ላይ ማስቀመጥ ትችላላችሁ። በሌላ ርዕስ በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላም ሁኑ።